ለምኗታል ሄርሜላ አውልቆ ስንት ጊዜ ከሩታ ጋር እየተመላለሰ ነበር። የዛን ጊዜ መመለስ ይችል ነበር። ገባ? አሁን ስለታመመን እንደዚህ የምንለው ትናንትን አንተ በጣም ነው እናመሰግነው። ትናንትን እህቱ ጋር ስለተገናኘ ማለት ነው። የዛን ጊዜ ጸበል ብትወስደው ኑሮ እንደዚህ ሲሆን እንደዚህ ሲሆን ብንል ያው ትደነግጣለች። ምክንያቱም የዛን ጊዜ ሲገባ ብዙ ነገር እንዴት ሆነ ነው የምትለው እንጂ እንደዚህ ለምን አላደረገችም አንልም በአንድ ጊዜ ማለት ነው። ጸበል ሊሄድ አሁን ሩታ አደረገት አላደረገት አይደለም። እንደዚህ አይነት አብርሃም አንፈልግም። አብርሃም ድሮ የምናውቀው ሲስቅ ሲጫወት ነው እንጂ አብርሃም እንደዚህ ተመራ በእንደዚህ ይውጣ በእንደዚህ ግባ የሚባል ሰው አይደለም። ገባ? አሁን አንተ ከጎን ስላለ ሁሉም ነገር እንደ ወንድ ልጅ ትረዳዋለህ ብዬ አስባለሁ። እና አሁን ሩታ አደረገች አላደረገች ፈጣሪ ነው የማውቀው። እኛ በሷ አንፈርድም። ነገር ግን ይሄ አብርሃም እንደ ቀደሙ እንደሚመለስ ጸበል መሄድ አለበት ወይ ደግሞ ካልታመመ ደግሞ ችግር የለም። አብርሃም ደግሞ ፊት ለፊት ስለሚናገር እንደዚህ አውቀ ነው እንልን አንችልም። ምክንያቱም ሩታ እርጉዝ ሆና አልፈልግህም ብትለውም እኔም አልፈልግም ብሎ የሄደ ሰው ነው። ልጅ አቅፋም በልጅ ስትለምነው እኔ ከአንቺ ጋር አልመለስም ያለ ልጅ ስለሆነ ፊት ለፊት አሁን ደግሞ ለሄርሜላ አልፈልግሽም ለማለት እንደዚህ አይነት ተዛዋወር ፈልጎ አይደለም። ምክንያቱም ፊት ለፊት አልፈልግም የሚል ልጅ ነው። ስድብ ፈርተዋል እንደዚህ ሆነው የወደንስ ፊት ስድብ ስለፈራ ነው እንደዚህ የሆነው የሚል ሰው አንዳንድ ስላለ ማለት ነው። አብርሃም ስንት ዓመት ስለነበረ ከኛ ጋር አብርሃም ስድብ የሚፈራ ሰው አይደለም። ፊት ለፊት መልስ ነው የሚሰጥ። ገባ? ደግሞ እንደዚህ ከሆነ አሁን እየቆየ ከሆነ እየሄደ በሄደበት ቁጥር ናጋ ምን እንደሚፈጠር ናጋ ራሱን ቢጥል ጥሩ አይደለም። ምክንያቱም ሚዲያ እንዴት ጭር እንዳለ ማርያምን እንዴት እየሳቀ ሲጫወት ከሩታ ጋር ይኖር አይኖር እሱ የራስ ህይወት እሱ እስከሚኖረው ድረስ እኛ እንኖረው። ያው ለአንዳንድ ጊዜ እንደዚህ ቢሆን ብለን ስለን የምናወራ ነው እንጂ እሱ ነው የሚኖረው። የተመቸው መኖር ግዴታው የራስ ነው። ገባ? እና አሁን ባለበት ታማዋል አልታመምም፣ ነገር ግን በሩታ ላይ ምንም የለም በሄርሜላ ላይ ምንም የለም ከተባለ ከእምና ታሞ ነው እንጂ እንደዚህ የሆነው አሁን ጸበል ይሄድ በራሳቸው መተማመን ካለ ጸበል ይግባ ይጠመቅ። አብርሃም ከፈለገ ከሩታ ጋር ከፈለገ እንደፈለገው ሰው መኖር ይችላል። ለምን ሩታ ጋር ተመለሰ አይደለም የኛው ፖይንት። እና ፕሊስ ከጎን ሆን አንተ ከቡዝዬ ጋር እያወራ አንዳንድ ነገር እንጃ አሁን ካሁን እንዴት እንደምታርጉን እንጃ አላውቅም። ነገር ግን አብርሃም ከፈለገ ከሷ ጋር መለያየት ከፈለገ ቁጭ አድርጎ እኔ አልፈልግሽም እንደዚህ ስለሆነ እኔ ወደ ትዳር የምመለስ እፈልጋለሁ ይበላት። ትሄድ ወደ የምትሄደው ቦታ ትሄድ። አብርሃምን ትዳር ክፍል ነው የምፈልገው ካለ ወደ ትዳር ይመለስ። ነገር ግን እንደዚህ አይነት ታሞ እያለ አልታመመም እያለ ሰው በሱ እያሾፈ እያዋለ ሰው እሱ ደግሞ እናንተ ደግሞ ያው ምንም ማድረግ አይቻልም። ሰዳደቡ ጥሩ ነው። ሴት ፍቺዬ ክፉ ነገር ማውራት ጥሩ አይደለም። የተሳሳተ ካለ መተራረም ነው እንጂ በጭወት ወይ ደግሞ በመሰዳደብ ጥሩ አይደለም እላለሁ። አመሰግናለሁ። ካጠፋው ይቅርታ አድርጉልኝ። እሺ ዳኒ፣ እስካሁን ላረከው በጣም ነው የምናመሰግነው። ትልቅ ነገር ነው፣ እንደ ቀላል የሚታይ ነገር አይደለም እና ከእግዚአብሔር ታገኘዋለህ። በዚሁ ቀጥል። ጸበል ቢገባ ጥሩ ነው። በቃ አስገድዳችሁም ቢሆን ጸበል አስገቡት። እሱ ብቻ ደህና ይሁን። ከዛ ውጭ ሌላው ትርፍ ነው። ዋናው እሱ ደህና መሆኑ ነው እና በርታ፣ ራስን ጠብቅ። እናመሰግናለን። ሁላችሁንም አመሰግናለሁ። ቴንኪው ጋይስ። እኔ መጀመሪያ የሚያልኳችሁ ለዚህ ነው ማለት ለማስገባት እንትን ማለለው ብዙ ሰዎች እዚህ ጋር ፌስ ቱ ፌስ ንግግር ምናምን ስልድ ምናምን አስፈላጊ ነው ብዬ አላምንም። የፈለጋችሁትን ሀሳብ እዛው በኮሜንት ይግለጹ ብዬ ነበረ እና ሳስገባ ማያችሁ መጀመሪያ የተፈጠሩ ነገር ይሄ ነው እና
ለዛ ነው ብዙ ገስት የማላስገባው ሰው። ኧረ ተው ዳኒ፣ ምን ልተው? በማርያም ነጊቢ ምን ለመሳደብ አይደለም መቼም አይደል። በማርያም ብለሽ ቆይ፣ በማርያም ብለሽ ገብተሽ ከተሳደብሽ ማንንም ሰው ነው ከዚህ በኋላ የማላስገባው። ሀይ ሰላም፣ እንዴት ነሽ? ደህና ነኝ። ደህና ነህ? ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ አለን። እኔ የምለው ማለት ነው አንድ ነገር ነው የምለው፣ እሱም አብርሃም ተይዘዋል፣ ታመዋል፣ አልታመመም። እሱ አንዳንድ ሰው የሚለው በራሱ ያልደረሰ ነው እንደዚህ የሚለው እና እኛ ታመዋል ብለን ነው ወሰድነው። ምክንያቱም አብርሃም ከመጀመሪያ ሲጀምር የነበረውና አሁን ያለበት ሁኔታና አንድ አይደለም። ገባ? አንድ ስላልሆነ አብርሃም የምንፈልገው የድሮ አብርሃም እንጂ አሁን ያለ አብርሃም የደነዘዘ አብርሃም አንፈልግም። ከርታ ሆነ ችግር የለብንም። ከሄርመላ ሆነ ከፈለገው ነገር መኖር ይችላል። ገባ? ነገር ግን አሁን እንደዚህ ደንዝዞ እንደዚህ አንዳንድ ነገር ያውቃል አያውቅም አይደለም። አንዳንድ ነገር እያወቀ እንደዚህ ሲሆን አውቀ ነው ይላሉ። አሁን ደግሞ ሰዓት ስለወለቀ ነው ዳና የሆነ አሉ።